ፎርት ውድ በዩናይትድ ስቴትስ በቴክሳስ ውስጥ ካሉ ትልልቅ የጦር ካምፖች አንዱ ነው። ወታደሮችን ለማሰልጠን፣ ሕይወታቸውን ለመጠበቅና የወደፊት ህልማቸውን ለመገንባት የታሰበ ቦታ። ነገር ግን ከዚህ የጦር ካምፕ በስተጀርባ አንድ በጣም አስደንጋጭ የሆነ ነገር ተከሰተ። በዚህ የጦር ካምፕ ውስጥ አንዲት ወጣት ወታደር በድንገት ጠፋች። ከመጥፋቷ ጀርባ ያለው እውነት ሲገለጥ ማንም ሰው ሊሸከመው የማይችል በጣም ልብን የሚሰብር አሳዛኝ እውነት ሆነ። ይህ የቫኔሳ ጊለን የወንጀል ታሪክ ነው። ሴት ልጅ፣ እህት፣ ወታደርና ህይወቷን ያሳጣት የማይታሰብ ክስተት። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ላይ የማቀርብላችሁ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን ነው። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ወደ ዛሬው ታሪክ እንሄዳለን። የ20 ዓመቷ ቫኔሳ ጊለን የተወለደችው በቴክሳስ ውስጥ ነበረ። 5 ወንድሞችና እህቶች ነበሯት። ቫኔሳ ያደገችው ጠንካራ አትሌቲክስ፣ ኃላፊነት የሚሰማትና ሁልጊዜ ሌሎችን የምትንከባከብ አይነት ሰው ሆና ነበረ። እግር ኳስ መጫወት፣ መሮጥና ትምህርቷንም በጣም የምትወድ ነበረች። ከልጅነቷ ጀምሮ ወታደር መሆን እንደምትፈልግና ለቫኔሳ ውትድርና ስራ ብቻ ሳይሆን ጥሪዋ እንደነበረ ቤተሰቦቿ ተናግረዋል። ቫኔሳ አገሯን የማገልገል ትልቅ ህልም ነበራት። ቫኔሳ የሁለተኛ ደረጃ ትምህርት ቤት ከጨረሰች በኋላ የምትመኘውን የህይወቷን ጥሪ ለመቀላቀል ወሰነች። ቫኔሳ ይህንን ውሳኔ ስታደርግ ገና የ20 ዓመት ወጣት ነበረች። ጁን 2018 ቫኔሳ የአሜሪካን የጦር ሰራዊት ተቀላቀለች። ለቫኔሳ ወደ ጦር ሰራዊቱ መቀላቀል ስራ ብቻ አልነበረም፣ የህልሟ ስኬት ጅማሬ ነበረ። ቫኔሳ በጦር ሰራዊት ካምፑ ውስጥ በጣም ከባድ ነገር ግን መሰረታዊና በጣም አስፈላጊ ከሆኑ ስራዎች ውስጥ አንዱ የሆነውን 911 የሚባል ቴክኒካዊ ክህሎትን፣ ትኩረትንና ኃላፊነትን የሚጠይቅ በትናንሽ መሳሪያዎችና በመድፍ ጥገና ፊልድ ሰልጥና በቴክሳስ ውስጥ በሚገኝ ፎርት ውድ የሚባል የጦር ሰራዊት ካምፕ ተመድባ በየዕለቱ ወታደሮች በሚገለገሉባቸው የጦር መሳሪያዎች መድፍና የመሳሪያዎች ጥገና ክፍል ትሰራ ነበረ። ቫኔሳ ጠንካራ ብቻ ሳትሆን ተሰጥኦም ያላት ወጣት ነበረች። ቫኔሳ ሁለተኛ ቤቴ ነው ብላ የምታስበው ህይወቷንና ህልሟን እንደምታሳካ የምትተማመንበት ቦታ በፍርሃትና በመሳቀቅ የምትኖርበት ቤት መሆን ከጀመረ ትንሽ ሰነባበተ። ቫኔሳ ከጊዜ በኋላ ባመነችው ተቋም ውስጥ ዝም የማለት ፍርሃት ገጠማት። ኤፕሪል 22 2020 ቫኔሳ የጦር ክፍሉ ውስጥ ለስራ ቀጠሮ ይዛ ስለነበረ ወደ ጦር ክፍሉ ሄደች። ቫኔሳ ወደ ቤት ሳትመጣ ስትቀር ቤተሰቧ ደነገጡ። እነሱ ራሳቸው ወደምትሰራበት ፎርት ውድ ሄደው ልጃቸው የት እንደገባች ጠየቁ። ነገር ግን ፎርት ውድ የሰጣቸው ምላሽ ቫኔሳ በራሷ ተነስታ የሆነ ቦታ ሄዳ ሊሆን ይችላል እንጂ በግቢ ውስጥ ምንም አይነት ክፉ ነገር ሊፈጸም እንደማይችል አጥብቀው ገለጹላቸው። ነገር ግን ቫኔሳ ከመጥፋቷ በፊት ለእናቷ በምትሰራበት መስሪያ ቤት ባለቃዋ ጾታዊ ትንኮሳ እየደረሰባት እንደሆነና ደህንነት እየተሰማት እንዳልሆነ፣ ነገር ግን ቫኔሳ በስራዋ ላይ ተጽዕኖ ሊያሳድር ይችላል ብላ ስላሰበች ሪፖርት ለማድረግ በጣም እንደፈራች ነግራት ስለነበረ የቫኔሳ እናት የሆነ ጨለማ ነገር እንዳለ ተሰማትና ልጇ በጥብቅ እንድትፈለግላት ለጦር ሰራዊቱ ተማጽኖን አቀረበች። በነጋታው ወደ ጦር ሰራዊቱ ሳትመለስ ስትቀር የጦር ክፍሉ አንድ ነገር እንዳለ ተረድቶ ፍለጋ ጀመረ። ስልኳን፣ ቁልፎቿንና የኪስ ቦርሷን በምትሰራበት ክፍል ውስጥ አገኙ። ቫኔሳ ግን የለችም። ከክፍሉ ስትወጣ አልታየችም። መኪናዋም አልተንቀሳቀሰም። የመታወቂያ ካርዷ ግን መስራቱን አቁመዋል። በአጠቃላይ ቫኔሳ ከጦር ክፍሉ የተሰረዘች ይመስል ምንም ስለሷ የሚያሳይ ነገር ከጦር ሰራዊቱ
ካምፕ ውስጥ ጠፋ። ፍለጋዋ ተጠናክሮ ከአካባቢው ሕግ አስከባሪ ኤጀንሲዎች ጋር በአሜሪካ ጦር የወንጀል ምርመራና በፌዴራል የምርመራ ቢሮ FBI ተጀመረ። ከዛም ቀጥሎ የቴክሳስ ፓርኮችና የዱር እንስሳት መምሪያ የቴክሳስ ሬንጀር ክፍል ድጋፍ ቀጠለ። ከዛም ደብዛዋ ሲጠፋ ሲያርን ጨምሮ በርካታ የፎርት ውድ ክፍሎች በጠፋች በ2 ሳምንታት ውስጥ አካባቢውን መፈለግ ጀመሩ። በዚህ ሁሉ ጊዜ ቫኔሳን አንድም ሰው ያያት ጠፋ። ቀናት ሳምንትን፣ ሳምንት ደግሞ ወራትን ወልዶ ቫኔሳ ከጠፋች 1 ወር ሆናት። የቫኔሳ በዚህ ሁሉ ጊዜ አለመገኘት ለእናቷ፣ ለጓደኞቿና ለጦር ሰራዊቱ ትልቅ የጭንቀት ወቅት ፈጠረ። ነገር ግን አለማቋረጥ ፍለጋዋ ቀጥሏል። ከ2 ወር በላይ ፍለጋ በኋላ ጁን 30 ቀን 2020 አንድ ሰው ለፖሊስ ደውሎ የሰው ቅሪቶች በሊዮን ወንዝ አቅራቢያ እንዳየ ሪፖርት አደረገ። ያ የተገኘው የቅሪት አካል የቫኔሳ እንደሆነ ተረጋገጠ። በእያንዳንዱ አገልግሎቷ ያሳየችው ትጋት፣ ጥረትና ክብር ሕይወቷ ከመወሰዱ ከረጅም ጊዜ በፊት በጦር ሰራዊቱ እውቅና ሊሰጣት ሲገባ በሕይወት እያለች ማግኘት የነበረባትን ማዕረግ ሕይወቷ ካለፈ በኋላ ጁላይ 1 2020 ሸልመዋታል። ይህም ከአንደኛ ደረጃ ወደ ስፔሻሊስት ከፍተኛ የማዕረግ ክብር ነበረ። የቫኔሳ ቤተሰብ የፍትህ ጩኸታቸው ኮንግረስ ደረሰ። የሕግ ባለሙያ አካላት ወታደራዊ አመራሩን በተዘጋ ችሎት ክፍል ውስጥ አነጋግሯቸው። ኮንግረስ ጋር ብቻ አላቆመም ጥያቄያቸው። ከዛ አልፈው እናቷ፣ እህቶቿና ዘመዶቿ ጉዳዩን ይዘው እስከ ዋይት ሃውስ ድረስ በመቅረብ ፍትህን ጠይቀዋል። እንደ አውሮፓውያን አቆጣጠር ጁን 30 ስፔሻሊስት አሮን ሮቢንሰን ልክ የቫኔሳ ቅሪተ አካላት መገኘቱን ሲያውቅ የጦር ሰራዊትን ጥሎ ሸሸ። ያኔ መርማሪዎች ትኩረታቸውን እሱ ላይ አድርገው ፍለጋ ጀመሩ። ቫኔሳ በጦር መሳሪያ ቤት ውስጥ ስትሰራ አብሯት የሚሰራ ስፔሻሊስት አሮን ሮቢንሰን ቫኔሳን በሕይወት ካዩት የመጨረሻዎቹ ሰዎች አንዱ ነበረ። ሮቢንሰን የሚረብሽ ታሪክ የነበረው በጣም ኃይለኛ፣ ቁጡና ተናዳጅ፣ የማይገቡ ባህሪውን መቆጣጠር የማይችልና በርካታ የዲሲፕሊን እርምጃ የተሰጠው ወታደር ነበረ። ቀደም ብሎ በመርማሪዎች ቃለመጠይቅ ተደርጎለት ምንም የሚያጠራጥር ነገር ስላላዩበት ምንም አላሉትም። ከዛም ሲፈለግ ቆይቶ እንደ አውሮፓውያን አቆጣጠር በጁላይ 1 ፖሊስ ሮቢንሰንን ወደ እስር ቤት ከመውሰዱ በፊት ራሱን በእጁ በያዘው ሽጉጥ አጥፍቶ አገኙት። መርማሪዎች በኋላ ላይ ሮቢንሰን ቫኔሳን ከስራ ቦታ አስገድዶ እንደወሰዳት ከዛም ገሏት በሴት ጓደኛው በሴሲሊ እርዳታ አስከሬኗን እንደጣሉ አወቁ። ሴሲሊ የሮቢንሰን ፍቅረኛ ተብላ የምትታወቅ ናት። የቫኔሳን አስከሬን በመቅበር ሮቢንሰንን ስለረዳችው በቁጥጥር ስር ዋለች። እንደ አውሮፓውያን አቆጣጠር ጁላይ 2 2020 ማስረጃን ለማዛባት በማሴር በአንድ የፌዴራል ወንጀል ተከሰሰች። እንደገና ጁላይ 13 2021 በፌዴራል ታላቅ ዳኝነት በ11 ክሶች ክስ ተመሰረተባት። ለሶስተኛ ጊዜ ኖቬምበር 29 2022 ሴሲሊ የሐሰት ማስረጃ በመስጠትና በ3 ክሶች ከተከሰሰች በኋላ ከገዳይ ጋር ነፍስ በማጥፋት ተባባሪ ጥፋተኛ ሆና እንደ አውሮፓውያን አቆጣጠር ኦገስት 14 2023 ሴሲሊ 30 ዓመት እስራት ተፈረደባት። አሮን ሮቢንሰን እና ሴሲሊ የፈጸሙት አረመናዊ የተሞላበት ተግባር ልብ የሚሰብር ነበረ። ቫኔሳ ጊለን ቤተሰቧንና አገሯን ትወድ የነበረች በጦር ሰራዊት ውስጥ ጥበቃ፣ ክብር እና የወደፊት ህልሟን መኖር የሚገባት ወጣት ነበረች። የአሜሪካ የጦር ወታደር የቫኔሳ ግድያ አገሪቱን ያናወጠና በወታደራዊ ስርዓቱ ውስጥ ያሉ ጥልቅ ውድቀቶችንም ያሳየ ነበረ። ቫኔሳ ታሪኳ ፈጽሞ የማይረሳ፣ ስሟ ደግሞ ሁል ጊዜ ለፍትህ የሚነሳ ወጣት ናት። የቫኔሳ ታሪክ አሳዛኝ ብቻ አይደለም፣ እያንዳንዳችን ልንመለከተው የሚገባ ትምህርት ያለው ታሪክ ነው። የቫኔሳ ታሪክ ዝምታ ገዳይ ሊሆን እንደሚችል ያስታውሰናል።
አንድ ጥቃት በስራ ቦታችንም ሆነ በማንኛውም ቦታ ሲደርስብን በድፍረት ለሚመለከተው አካል ማሳወቅ እንዳለብን የሚያሳስበን ታሪክ ነው። ቫኔሳ ምናልባት ለበላይ አካላት ተናግራ ቢሆን ኖሮ እስከዛሬ በሕይወት ትኖር ነበረ። ሌላው ደግሞ አንድ ሰው ባለበት ቦታ ላይ ደህንነት እንደማይሰማው ሲናገር ማመንና ማዳመጥ ከዛም ደግሞ እርምጃ መውሰድ እንዳለብን የሚነግረን ታሪክ ነው። ለቫኔሳ ግለን ቤተሰብ፣ ጓደኛና ወዳጆች መጽናናት እንዲሆንላቸው እንመኛለን። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ የእውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ሰብስክራይብ ያደርጋችሁ ደግሞ ላይክ፣ ሼር አድርጋችሁ ሌሎች ቻናሌን ያልደረሳቸውን እንድታደርሱልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት ከልቤ አመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ